በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘአብጽሐነ እስከዛቲ ዕለት እስከዚህች ዕለት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የወላዲተ አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ በአባታዊ ፍቅሩ ከተኛንበት ቀስቅሶ ቅዱስ ቃሉን ጠርተን እንድናመሰግነው የፈቀደልን ቸርነቱና ምሕረቱ የበዛልን እግዚአብሔር ስሙ በድጋሜ ተመሰገነ ይሁን። ወላዲተ አምላክም አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርሃዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰ። የቅዱሳን ረድኤት በረከታቸው ይደርብን፣ ቃል ኪዳናቸው አይለየን፣ ምልጃ ጸሎታቸው ይጠብቀን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማአስሩ ወረብኡ ለወርሃ መጋቢት በዛቲ ዕለት ኮነ ተስካረ ዕረፍቱ ለቅዱስ ቄርሎስ ሊቀ ጳጳሳት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 14 በዚች ቀን በእስክንድርያ ለተሾሙ አባቶች 75ኛ የሆነ የእስክንድርያ ሊቀ ጳጳሳት የቅዱስ ቄርሎስ የዕረፍቱ መታሰቢያው ሆነ። እርሱም በምግባሩ ፍጹም አዋቂ ሆነ። በሀገሩም ፍዩም ይባላል። በእርሷም ቅስና ተሹሞባት ነበር። ከዚያም ለቆ ወደ አባ ፊቅጦር ገዳም ደረሰ። እርሱም ከምስር ከተማ ውጭ የኢትዮጵያውያን አዘቅት የአባይ ግድብ ባለበት ነው። በዚያም ታላቅ ገድልን እየተጋደለ ብዙ ዘመናትን ኖረ። ብዙ መጻሕፍትንም ተምሮ ትርጓሜያቸውንና ምስጢራቸውን ጠንቅቆ አወቀ። አሸናፊ ወደሚባለውም ንጉሥ አደባባይ ቀርቦ የእስላሞች ታላላቅ ሊቃውንቶቻቸውና ከምሁራኖቻቸው ውስጥ መምህሮቻቸውን ተከራክሮ ጠቃሚ የሆነ ዕውቀት የተመላበትን መልስ አገኙ።
የማይጠይቁትንም ሁሉ በመልካም አመላለስ ነገራቸው። ከዚህ በኋላ የእውቀቱና የቅድስናው ዜና በተሰማ ጊዜ ያለ ፈቃዱ ይዘው በእስክንድርያ ሊቀ ጵጵስና ሾሙት። መንጋውንም ጠበቀ። በጸሎትና በቅዳሴ ያገለግሉ ዘንድ ለካህናት ሥርዓትንና መመሪያን ሰራ። ይህም አባት በሊቀ ጵጵስናው 7 ዓመታት ከ9 ወር ከ10 ቀኖች ኖረ። ከቀኑም በ3 ሰዓት አረፈ። በምስክርነት አደባባይም ተቀበረ። በጸሎቱ የምትገኝ በረከቱ ከኛ ጋራ ለዘላለሙ ትኖር አሜን። በዚህችም ዕለት ከአረጋውያን ፍጹማን መነኮሳት ውስጥ አንዱ አባ ባጥል አረፈ። ይህም ቅዱስ ሰው አባ ዮሐኒ የተባለ አበምኔት በመነኮሳት ላይ ነገረ ሰሪን እንደሚቀበል በሰማ ጊዜ በዓቱን ትቶ ወደ እስክንድርያ መጥቶ የሴት አዳሪዎችንና የአመንዝራዎችን ሁሉ ስማቸውን ጻፈ። ከኪራይ ሰራተኞችም ጋራ ሲሰራ ይውላል። ደመወዙን በተቀበለ ጊዜ የሽንብራ ቂጣ ገዝቶ ይበላል። የቀረውንም ገንዘብ ይዞ ወደ አንዲቱ ሂዶ ይሰጣታል። በዚች ቀን ከአንቺ ጋር አድራለሁና ራስሽን ለኔ አዘጋጅ ይላታል። ከኃጢአትም ሊጠብቃት ከእርሷ ዘንድ ያድራል። ሌሊቱን ሁሉ ተነስቶ ሲጸልይና ሲሰግድ እግዚአብሔርንም ሲለምን ያድራል። ሲነጋም ስራውን ለማንም እንዳትገልጥ አምሏት ወደ ተግባሩ ይሄዳል። በየዕለቱም ወደ አመንዝራዎቹ እየሄደ እንዲህ ያደርግ ነበር። አንዲቱም ሴት ምስጢሩን ገለጠች። ጋኔንም ይዞ አሳበዳት። ሰዎችም ስለዚህ ክፉ ሽማግሌ ክፉ ስራ የለበትም ብላ ዋሽታለችና ስለዚህ ክፉ ሽማግሌ ክፉ ስራ የለበትም ብላ ዋሽታለችና እግዚአብሔር መልካም አደረገባት ተባባሉ። እርሷም እንዳናመነዝር ገንዘብ በመስጠት ከኃጢአት ይጠብቀናል እንጂ ነውር የለበትም ብላ ነበርና። የቀሩትም አመንዝራዎች በእርሷ ላይ የሆነውን ባዩ ጊዜ ደነገጡ። እንደ እርሷም እንዳያብዱ እውነቷን ነው ማለትን ፈሩ። እርሱም ይህችስ በገሌ ዕለት ትጠብቀኛለች ይል ጀመር። ሰዎችም ሁሉ ያሙት ጀመር። ከእርሱም እንደ ሰው ሁሉ ሥጋ የለኝምን? ወይስ እግዚአብሔር መነኮሳትን ተቆጥቶ በፍትወት ተቃጥለው እንዲሞቱ ትቷቸዋልን? አላቸው። እነርሱም ልብስህን ለውጠህ ሚስት አግባ፣ ይህ ይሻልሃልና አሉት። እርሱም አዎን፣ በወድ በሚስቴ እጠነቀቃለሁ፣ በዚህም በክፉ አኗኗር እኖራለሁ። እናንተ ግን ከእኔ ዘንድ ሂዱ። ምን ትሻላችሁ? በእኔ ላይ እግዚአብሔር ፈራጅ አድርጓቸዋልን? ይልቁንስ እናንተ እንዳይፈረድባችሁ ለራሳችሁ አስቡ። ፈራጅ አንድ ቀን ፈራጅ አንድ ነውና ለዕለቲቱም አንዲት ናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነትን አገኘ። በሰው ዘንድ ግን የተናቀ ሆኖ ኖረ። ከእርሱም ጥቅም ያገኙ አመንዝራዎችም ዝሙታቸውን ተው። ከእርሳቸውም ሕጋዊ ጋብቻ ተጋብቶ ይኖራል። ወይም ወደ ገዳምም ገብቶ መንኩሶ በጾም በጸሎት ተወስኖ የኖረ አለ። በአንዲት ዕለትም ከአንዲት አመንዝራ ቤት ሲወጣ ያችን ሴት አስቀድሞ የለመዳት አንድ ሰው አገኘውና ይህ ሽማግሌ እስከ መቼ ድረስ
በዚህ በክፉ ሥራ ይኖራል ብሎ ፊቱን በጥፊ መታው። ከዚህም በኋላ በአንዲት ቀን በበዓቱ ውስጥ ሰግዶ ነፍሱንም በእግዚአብሔር እጅ ውስጥ ሰጥቶ በቤቱም መድረክ የዚች ሀገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚልም ጽሑፍ ተጽፎ ተገኘ። በጸሎቱ የሚገኝ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለአባ ባጥል ጽሩየ ዘተሰምየ እንበለ ይኩን ሀካየ አድኖተ ዘማት አንስት ሶበ ውእቱ ሃለ ከመ ይግበራ በእንተ ጥሪት ጀጋየ መፍቀደ ዚአሆን ይሁብ ወይ ጸጉ ሲሳየ። በዚችም ቀን ደግሞ ቅዱስ አባት አባ ሲኖዳ በሰማዕትነት አረፈ። እርሱም በግብፅ ሀገር ከብህንሳ ከተማ ነው። ወደ መክስሚያኖስም ክርስቲያናዊ ሲኖዳ አማልክትን የማያመልክ ነው ብለው ነገር ሰሩበት። እርሱም አስቀርቦ ስለ ሃይማኖቱ ጠየቀው። በንጉሱም ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። እርሱም እውነተኛ አምላክ እንደሆነ መሰከረ። መክስሚያኖስም ይህን የከበረ አባ ሲኖዳን በምድር ላይ ዘርግተው በበትሮች እንዲደበድቡት አዘዘ። አጥንቶቹ እስቲሰነጠቁ ደሙም በምድር ላይ እንደ ውሃ እስቲፈስ እንዲሁ አደረጉበት። ከዚህም በኋላ እግሩን ይዘው ጎትተው ወስደው ሽታው በሚከረፋ በጨለማ ወህኒ ቤት ጣሉት። የእግዚአብሔር መልአክ ቅዱስ ሚካኤል ተገለጠለት፣ ቁስሎቹንም አድኖ ጤነኛ አደረገው። አበረታውን፣ በርታ፣ አትፍራ፣ ስለ መከራህም የክብር አክሊል ተዘጋጅቶልሃልና ደግሞም በጽኑ ስቃይ ትሰቃይ ዘንድ አለህ። እግዚአብሔር እንዳዘዘኝ እኔም ካንተ ጋር አኖራለሁ። ከዚያም ከእርሱ ተሰወረ። በነጋ ጊዜም የነገስታትን ትእዛዝ የሚተላለፍ ያንን አመፀኛ ሄዳችሁ እዩት፣ ሙቶም ከሆነ ለውሾች ጣሉት ብሎ መክስሚያኖስ ወታደሮቹን አዘዘ። ወደ እርሱም በደረሱ ጊዜ ቁሞ ሲጸልይ አግኝተውት ያለምንም ጥፋት ጤነኛ እንደሆነና በስጋውም ውስጥ የሕማም ምልክት እንደሌለ እርሱም ከቶ ምንም ስቃይ እንዳላገኘው እንደ ጤነኛና ደስ እንዳለው ሰው ተግቶ እንደሚጸልይ ስለ እርሱ ለንጉሱ ነገሩት። ንጉሱም ወደ እርሱ አስመጣው። ከሕይወቱም የተነሳ አደነቀ። ልብሶቹንም አስወልቆ ያለ ጉዳት ጤነኛ እንደሆነ ስጋውን አየ። ደንግጦም ይህ ያየሁት ራእይ ታላቅ ነው አለ። ከዚያም ዘግዝቀው ሰቅለው ከበታቹ እሳትን እንዲያነዱ አዘዘ። ይህንንም አደረጉበት። ደግሞ በመንኮራኩር አሰቃዩት። በአለንጋዎችም አብዝተው ገረፉት፣ ደበደቡትም። አሰቃየቱንም በሰለቸ ጊዜ ራሱን በሰይፍ ቆርጠው ለውሾች እንዲጥሉት አዘዘ። ውሾች ግን ፈጽሞ አልቀረቡትም። ሌሊትም ሲሆን ምዕመናን መጥተው ስጋውን ወሰዱ። በአዳዲሶች ልብሶችና በጣፋጭ ሽቶዎች ገነዙት። በሳጥንም አድርገው ቀበሩት። ከስጋውም ብዙዎች አስደናቂዎች ተአምራቶች ተደረጉ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለሲኖዳ ለእግዚአብሔር ሙቁሁ ውስተ ቤተ ሞቅህ ጽዩዕ ወፍጉግ ጼናሁ ወተሰቅላ ዲለ ክርስቶስ በእንቲያው ልዑለ ገሪ ወቁልቁሊተ ድማሁ ዘነበልባል ይነድድ ታሕቲሁ። በዚችም ቀን ደግሞ የከበሩ አጋኒዮስ አውንድሪዮስና ድንድሪዮስ በሰማዕትነት አረፉ። እሊህም ቅዱሳን ከአባቶቻቸው ጀምሮ ክርስቲያኖች ናቸው። ከአምላካዊ ትምህርትንም ሁሉ የተማሩ ናቸው። በእግዚአብሔርም ሕግ ጸንተው ሲኖሩ የኢየሩሳሌም ሊቀ ጳጳሳት ቅዱስ አርሞስ መርጦ የኤጲስቆጶሳት አድርጎ ሾማቸው። ግን በታወቁ ቦታዎች ላይ አይደለም፣ በብዙዎች አገሮች ውስጥ እንዲሰብኩ
ላካቸው እንጂ። በሀገሮችም ያሉ ከሃዲያን ያዟቸው፣ ያለ ርኅራኄም አብዝተው ገረፏቸው፣ በድንጋይም ወገሯቸው። ነፍሶቻቸውንም በጌታችን እጅ ሰጡ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአጋኒዮስ ወለአውንድሪዮስ ካይቡ ወለብንዲዮስ ሳልሱ ውስተ ሁልቆሙ ሐሳቡ በእንተ ዘጽኑ ሎሙ ዘበሰማያት መዝገቡ በአይባን ተወግሩ ወበምድር ሀባ ሐሳቡ በአማን ተወግሩ ወበምድር ተስህቡ። በዚችም ቀን ደግሞ ቅዱስ ቶማስ ሐዋርያ 7 ዓመት ያህል የጋኔንን ግንኙነት ባስቸገራት በአንዲት ሴት ላይ ታምራትን አደረገ። ሐዋርያው ቅዱስ ቶማስንም ባየችው ጊዜ የክርስቶስ ሐዋርያ ሆይ እጅግ ከሚያሰቃየኝ ጠላት አድነኝ ብላ ወደ እርሱ ጮኸች። እርሱም በምን ምክንያት አገኘሽ አላት። እርሷም ከመታጠቢያ ከውሽባ ቤት በመስወጣ አንድ ሰው ድሃ ድው እያደረገ በመታወክ መጣ። ድምጡም ሰላላና ቀጭን ነው። በሴትና በወንድ ሥራ ሁሉ ነይ እርስ በርሳችን አንድ እንሁን አለኝ። በተኛሁም ጊዜ በሌሊት መጥቶ ከኔ ጋር አንድ ሆነ። ብሸሽም አይተወኝም፣ መጥቶ ያሰቃየኛል እንጂ። እኔም ከጸሎትህ የተነሳ አጋንንት እንደሚንቀጠቀጡ አውቃለሁና ጸልይልኝ አድነኝም አለችው። ሐዋርያው ቅዱስ ቶማስም ሰምቶ ጸለየ፣ ጋኔኑም ከእርሷ እንዲወጣ አዘዘው። ያን ጊዜም በእሳትና በጢስ አምሳል ከሴቲቱ ላይ ወጥቶ ተበተነ። ከዚህ በኋላ በክርስቶስ መስቀል በላዩዋ አማተበ። ሥጋውንና ደሙንም አቀበላት፣ ወደ ዘመዶቿም አሰናበታት። ልዩ የሆነች በረከቱም በሁላችን የክርስቲያን ወገኖች ላይ ትደር ለዘላለሙ አሜን። ሰላም ለቶማስ ዘይገብር መድምመ እምነበሴት አግሂሶ ትምህርተ ድሄ ጋኔን ህሱመ መንጽሔ ኃጢአት መጠዋ ሥጋ ወደመ በጊዜ ትቤሎ ሀበኒ ማይጠመ ከመላይሌ ይግባ ዳግመ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አስሩ ወሐሙሱ ለመጋቢት በዛቲ ዕለት አይረፈት ቅድስት መስተጋድልት ሳራ መነኮሳይት። ወበዛቲ ዕለት ካይበ ኮነ ስማ ቅዱስ ሰለፍኮስ ፈሃሪሃ ለቅድስት አስጠራጦኒቃ። ወበዛቲ ዕለት ኮነ ተስካሮሙ ለቅዱስ አባ ሄልያስ ሰማዕት ዘእምሀገረ ናይስ። ዛቅረብኩ ማሕሌተ ዘኪርየ አእላፈ እምዕለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘርድእት መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ቴራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። ቃል ኪዳናቸው አይለየን። የቸርነቱን ስራ እንዲሰራልን በሰላም ያሳደረ አምላክ በሰላም እንዲያውለን። ሱባኤያችንን ጾማችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም እንዲያደርሰን በጸሎታችሁ አትርሱን አስቡን ያሉትን ሁሉ በቸርነቱ እግዚአብሔር እንዲያስብልን በሰላም እንዲያውለን። አቡነ ዘበሰማያት ወይኩን ፈቃድከ በከመ
ኮኑ ፍቱሃነ ወንጹሃነ ይረስየኒ ይረሲክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበለ 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ ተወካፌ ንስሐ ሠራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአት ወኃጢአተ ኩሉ ሕዝብ ከማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ።